እንኳን በደህና መጣችሁ። ዛሬ በአንድ በጣም መሰረታዊ ጥያቄ ዙሪያ ጥልቅ ውይይት እናደርጋለን። ጥያቄውም ይሄ ነው። እግዚአብሔርን በእውነት የሚያስደስተው የአምልኮ አይነት ምንድን ነው? ይሄ በጣም ወሳኝ ጥያቄ ነው። ነው አይደል? ሁላችንም እግዚአብሔርን ማስደሰት እንፈልጋለን። ግን ብዙ ጊዜ የራሳችን ልማዶችና ሐሳቦች መንገድ ላይ ይቆማሉ። የዛሬው ዳሰሳችን በሪክ ዋረን ዓላማን የተከተለ ሕይወት መጽሐፍ ምዕራፍ 13 ላይ የተመሰረተ ነው። ዋናው ነጥብ በማርቆስ 12:30 ላይ ያለው ነው። ጌታ አምላክን በሙሉ ልብህ፣ በሙሉ ነፍስህ፣ በሙሉ ሐሳብህ እና በሙሉ ኃይልህ ውደድ። ልክ ነው። እና ይሄ ጥያቄ እኮ የዘመናት ጥያቄ ነው። ነጥቡ ስለ ስርዓት ወይም ስለ ቦታ አይደለም። ኢየሱስ ራሱ ከሰማርያዊቷ ሴት ጋር ሲነጋገር እሷ ስለ ቦታ ነው የጠየቀችው፣ በዚህ ተራራ ወይስ ኢየሩሳሌም? አዎ። እሱ ግን ውይይቱን ሙሉ በሙሉ ቀየረው። የት አይደለም፣ እንዴት እና ለምን ነው ዋናው ነገር አላት። ይህ የሚያሳየን ትክክለኛና ስህተት የሆነ የአምልኮ መንገድ እንዳለ ነው። መጽሐፍ ቅዱስም እግዚአብሔርን በሚያስደስት መንገድ አንመልከውም ሲል ምርጫ እንዳለ የነገረን ነው። በትክክል። እንግዲያው ዛሬ የምንዳስሰው ይህንን ነው። በመጽሐፉ መሠረት እግዚአብሔርን የሚያስደስት አምልኮ 4 ዋና ዋና ባህሪያት አሉት። እስኪ በመጀመሪያውን ጀምር። አምልኮ ትክክለኛ መሆን አለበት የሚለው። ይህንን ሳስብ ብዙ ሰዎች እኔ እግዚአብሔርን የማስበው እንደዚህ ነው ሲሉ ሰማለሁ። አዎ፣ ለእኔ እግዚአብሔር ማለት ልክ እና መጽሐፉ ይሄ በራሱ ጣቱ አምልኮ ሊሆን ይችላል ይላል። በፍጹም ነጥቡ እሱ ነው። አምልኮ በቅዱሳት መጻሕፍት እውነት ላይ መመስረት አለበት እንጂ በእኛ ስሜት ወይም አስተያየት ላይ አይደለም። ኢየሱስ እውነተኛ አምላኪዎች አብን በመንፈስና በእውነት ያመልኩታል ሲል በእውነት ማምለክ ማለት እግዚአብሔር ራሱን በገለጠበት መንገድ ማምለክ ማለት ነው። እኛ በፈጠርነው አምላክ ፊት መስገድ አይደለም። ቆይ አንድ ጥያቄ ልጠየቅ። እግዚአብሔር ካለንበት ቦታ መጥቶ ያገኘናል አይባልም? ይሄ ትክክለኛ መሆን አለበት የሚለው ትንሽ ጥበቃ አይመስልም? ጥሩ ጥያቄ ነው። በፍጹም ማለት አይደለም። ነጥቡ የሥነ መለኮት ምሁር መሆን አለብን አይደለም። ማለቴ ስለ ልብ ዝንባሌ ነው። ዝንባሌው እግዚአብሔር ራሱን እንዲገልጥልን መፍቀድ ነው፣ እኛ እርሱን ከመግለጻችን በፊት። ለምሳሌ መጽሐፍ ቅዱስ እግዚአብሔር ቅዱስ እንደሆነ ይናገራል። እኔ ግን ለእኔ እግዚአብሔር ፍቅር ብቻ ነው፣ ቅድስናው ብዙም አያስጨንቀኝም ካልኩኝ የማምለከው በመጽሐፍ ቅዱስ የተገለጠውን እግዚአብሔር ሳይሆን እኔ የፈጠርኩትን ጣዖት ነው። ገብቶኛል። ስለዚህ ትክክለኛነት በእውቀት ላይ የተመሰረተ መሆን አለበት እና ይሄ በቀጥታ ወደ ሁለተኛው ባህሪ ይወስደናል አይደል? አምልኮ እውነተኛ ኦቴንቲክ መሆን አለበት የሚለው ልክ ነው። እውቀት ብቻውን ጭንቅላት ውስጥ ከቀረ ዋጋ የለውም። ኢየሱስ በመንፈስ ማምለክ አለባችሁ ሲል መጽሐፉ እንደሚለው ስለ ራሳችን መንፈስ ነው የሚናገረው? አዎ፣ ስለ ውስጣዊ ማንነታችን። ስለዚህ አምልኮ ልባዊ፣ ከልብ የመነጨ መሆን አለበት። እግዚአብሔር እኮ ከቃላቶቻችን ባሻገር የልባችንን ዝንባሌ ነው ያየው። ሰው መልክን ያያል፣ እግዚአብሔር ግን ልብን ያያል የሚለው ለዚህ ነው። እሺ፣ ትርኢት፣ ማስመሰል፣ ግብዝነት አይፈልግም። እዚህ ጋር ነው እንግዲህ ነገሩ ትንሽ የሚከብደው። በተለይ በጋራ አምልኮ ውስጥ በሙዚቃው ኃይል ስሜታችን ይነካል እና ይሄ ስሜታዊ መነቃቃትና በመንፈስ መነካት ልዩነቱ ምንድን ነው? ብዙ ጊዜ ይደባላለቃል። ወሳኝ ጥያቄ ነው። ልዩነቱ ይሄ ነው። ጥሩ ሙዚቃ ስሜትን ሊያነሳሳ ይችላል። ልክ አንድ ፊልም እንደሚያስለቅሰን ማለት ነው። ያ ስሜታዊ ምላሽ ነው። እውነት ነው። በመንፈስ መንካት ግን ከዚህ የጠለቀ ነው። የእግዚአብሔር እውነት በሙዚቃው በኩል አልፎ ልባችንን ሲቀይር፣ ወደ ንስሐ ሲመራን ያኔ ነው። ገብቶኛል። አንዱ ጊዜያዊ ነው፣ ሌላኛው ግን ለውጥ ያመጣል። በትክክል። እውነተኛ አምልኮ የሚሆነው መንፈሳችን ለእግዚአብሔር እውነት ምላሽ ሲሰጥ ነው። ይሄ በጣም አስገራሚ ማብራሪያ ነው። ይህንን ስሰማ የጌሪ ቶማስ ምልከታ ትዝ አለኝ። አዎ፣ ብዙ ክርስቲያኖች የሚቸገሩት ለየት ያለ አፈጣጠራቸው ከማይመጠን አንድ ወጥ የአምልኮ ዘይቤ ጋር ስለሚታገሉ ነው ይላል። በጣም ጥሩ ነጥብ ነው። የተቀደሱ መንገዶች ሴክሬት ፓትዌይስ በሚለው መጽሐፉ ላይ ይሄንን በደንብ ያብራራዋለሁ። ሰዎች ወደ እግዚአብሔር የሚቀሩባቸው 9 የተለያዩ መንገዶች እንዳሉ ይናገራል። 9? አዎ። ለምሳሌ ተፈጥሮ ወዳዶች አኑ
እነዚህ ሰዎች በአራት ጉጉዳ ውስጥ ከመሆን ይልቅ በተፈጥሮ ውስጥ ሲሆኑ ነው እግዚአብሔርን በደንብ የሚያገኙት። ዋው! ስለዚህ እንዲህ አይነት ሰው ሁሌ መስኮት በሌለው ሕንፃ ውስጥ እንዲያመልክ ሲገደድ ከእግዚአብሔር እንዳራቀ ሊሰማው ይችላል ማለት ነው። በትክክል ከፍተኛ ተጽዕኖ አለው። ሌላ ምሳሌ ልስጥሽ። አይምሮውያን ደግሞ አዲስ ነገር ሲማሩ ነው ወደ እግዚአብሔር የሚቀርቡት በማጥናት። አዎ፣ ለእነሱ አምልኮ ማለት አይምሮአቸውን የሚፈታተን ጥልቅ ስብከት ወይም ጥናት ነው። በሌላ በኩል ደግሞ ስሜት ተኮሮች ነው። እነሱ ደግሞ በስሜት ሕዋሶቻቸው በማየት በማሸተት ነው የሚያመልኩት። ያምሩ የአምልኮ ቦታዎች፣ የዕጣን መዓዛ ምናምን። ልክ እንደዛ። ስለዚህ ዋናው ቁም ነገር አንድ ወጥ የሆነ የአምልኮ መንገድ የለም። እግዚአብሔር እኛ ራሳችንን እንድንሆንለት ነው ይፈልገው። በፍጹም። እሺ፣ ስለዚህ አምልኮ ትክክለኛና እውነተኛ መሆን አለበት አልን። አሁን ወደ ሦስተኛው ነጥብ ስንመጣ ኢየሱስ አምላክህን በሙሉ ሐሳብህ ውደድ ብሏል። እውነቱን ለመናገር ይሄ አሳቢነት ያለው አምልኮ የሚለው እኔን በግሌ ይፈታተነኛል። አንዳንዴ በዘልማድ የምንላቸው ቃላት ማኖ የሁላችንም ፈተና ይመስለኛል። ኢየሱስ ከንቱ መደጋገም ያለው ለዚህ ነው። አምልኮ አይምሮን ካላሳተፈ ትርጉም ያጣ። ታዲያ ይህንን ልማድ ለመስበር ምን ማድረግ ይቻላል? መጽሐፉ ጥቂት ተግባራዊ ምክሮችን ይሰጣል። አንደኛ፣ ተለያዩ የመጽሐፍ ቅዱስ ትርጉሞችን ማንበብ። አዳዲስ ቃላት ሐሳብን ያደሳሉ። ጥሩ ሐሳብ ነው። ሁለተኛ፣ የምንጠቀምባቸውን ቃላት ማስፋት። ሁሌ አመሰግናለሁ ከማለት ይልቅ አደንቃለሁ፣ አከብራለሁ ማለት። ሶስተኛ ደግሞ የእግዚአብሔርን ተለያዩ ስሞች መጠቀም። ስሞቹ ተለያዩ ባህሪያቱን ስለሚገልጡ አምልኮን ጥልቅ ያደርጉታል። ስለዚህ አእምሯችንን በንቃት መጠቀም የአምልኮ አካል ነው። በቃ በዘልማድ የምናደርገውን ማቆም ማለት ነው። አዎ። ከዚህም በላይ ጳውሎስ በአንደኛ ቆሮንቶስ 14 ላይ እንዳለው አምልኮ ለሌሎች ሰዎች ግልጽ መሆን አለበት፣ በተለይ ለማያምኑ ሰዎች። በመንፈስ ብቻ የምታመልክ ከሆነ ምትለውን አያውቅምና አሜን እንዴት ይላል ነው የሚለው። ይህ በጣም ትልቅ ሐሳብ ነው። ስለዚህ አምልኮ የግል ብቻ ሳይሆን የማህበረሰብ ኃላፊነትም አለበት። ልክ ነው። ይህ ደግሞ በቀጥታ ወደ መጨረሻውና አራተኛው ባህሪ ይወስደናል። ምናልባት ከሁሉም በላይ ፈታኙ ለሆነው አምልኮ ተግባራዊ መሆን አለበት። ሮሜ 12:1 ላይ ሰውነታችሁን ሕያውና ቅዱስ መሥዋዕት አድርጋችሁ አቅርቡ ይላል። ለምንድን ነው መንፈሳችንን ሳይሆን ሰውነታችንን እንድናቀርብ የተጠየቅነው? ምክንያቱም በጣም ተግባራዊ ስለሆነ ነው። ያለ ሰውነታችን በዚች ምድር ላይ ምንም ማድረግ አንችልም። መንፈሳችን የሚገኘው ሰውነታችን ባለበት ቦታ ብቻ ነው። ሰውነታችን ከሌለ እዚያ የለንም። እውነት ነው። ስለዚህ እግዚአብሔር ሰውነታችንን ሲጠይቅ መላ ማንነታችንን በተግባር ስጡ እያለ ነው። ጊዜያችንን፣ ጉልበታችንን፣ ችሎታችንን፣ ሁሉንም። ሕያው መሥዋዕት የሚለው አገላለጽ ራሱ በጣም ኃይለኛ ነው። በጣም እስቲ ያስቡት። ለሮም ክርስቲያኖች ይሄ ምን ያህል አዲስ ሐሳብ እንደነበር። እነሱም ያውቁት መሥዋዕት ሁሉ ይሞት ነበር። አዎ፣ የሚታረድ። ጳውሎስ ግን አይ በሕይወት ሆናችሁ ራሳችሁን ስጡ እያለ ነው። እናም የአንድ ጊዜ ድርጊት ሳይሆን የዘወትር የሕይወት ዘይቤ ነው። በትክክል። ነገር ግን አንድ ችግር አለ። የሕያው መሥዋዕት ትልቁ ችግር ምንድን ነው? ከመሠዊያው ላይ ወርዶ የመሄድ አዝማሚያ ስላለው ነው። ገባኝ። ስለዚህ በየቀኑ ራሳችንን በፈቃደኝነት መወሰን ያስፈልጋል። እውነተኛ አምልኮ ዋጋ ያስከፍላል። ዋናው ዋጋ ደግሞ ራስ ወዳድነትን መተው ነው። ይህ ግልጽ ነው። ግን በዕለት ተዕለት ሕይወት ምን ይመስላል? ለምሳሌ አንድ የሶፍትዌር መሐንዲስ ስራውን ወደ አምልኮ እንዴት ሊቀይረው ይችላል? ቁልፉ ያለው በሁለት ነገሮች ላይ ነው፣ ዓላማ እና ብቃት። ያ መሐንዲስ ኮዱን ለደሞዝ ብቻ ሳይሆን ለእግዚአብሔር ክብር ብሎ በጥራት ሲሰራ ስራው አምልኮ ይሆናል። ልጆቿን የምታሳድግ እናት፣ ያቺ እናት ልጆቿን በትዕግስትና በፍቅር ስታሳድግ፣ ይህንን እንደ ቅዱስ ኃላፊነት ስትቆጥረው ዳይፐር መቀየሩ ራሱ የአምልኮ ተግባር ይሆናል። ትክክለኛ፣ እውነተኛ፣ አሳቢ እና ተግባራዊ። ይህንን ሁሉ ውይይት የሚያጠቃልል አንድ በጣም የሚገርም ታሪክ አለ። አዎ፣ የማትሬድማን ታሪክ። ልክ ፓስተሩ በቤተ ክርስቲያኑ ያለው አምልኮ ልብ እንደሌለው ተሰማው። በቃ ውጫዊና ሜካኒካል እንደሆነ። እናም አንድ ስር ነቀል እርምጃ ወሰደ። አዎ፣ ለተወሰነ ጊዜ ዚማርን በቤተ ክርስቲያኑ ውስጥ ሙሉ በሙሉ አገደ። የድምፅ ሲስተሙን ሁሉ አስወገደ። ዋው! ዝም ብለው በጸሎትና በቃል ብቻ እንዲያመልኩ አደረገ።
መገመት እንደሚቻለው መጀመሪያ ላይ በጣም ከባድ ነበር። በጣም ግን ቀስ በቀስ ሰዎች ልባቸውን መመርመር ጀመሩ። ሙዚቃ ከሌለ ለእግዚአብሔር ምን ልናመጣለት እንችላለን ብለው ራሳቸውን ጠየቁ። እና በዚያ የዝምታ ወቅት ነበር ማት ሬድማን ዛሬ በዓለም ዙሪያ የሚዘመረውን የአምልኮ ልብ የተሰኘውን መዝሙር የጻፈው። የመዝሙሩ መልእክት ሙዚቃው ሲደበዝዝ፣ ሁሉ ነገር ሲገፈፍ፣ እኔ በቀላሉ ወደ አንተ እመጣለሁ፣ ከመዝሙር በላይ የሆነ ነገር አመጣልሃለሁ። ምክንያቱም መዝሙር ብቻውን አንተ የምትፈልገው ነገር አይደለም። ልክ አንተ ከሚታየው ነገር አልፈህ ወደ ልቤ በጥልቀት ትመለከታለህ። ፍጻሜውም ያ ነው። አራቱንም ነጥቦች ያጠቃልላል። ትክክለኛ ነው፣ እግዚአብሔር የሚፈልገውን መረዳት፣ እውነተኛ ነው፣ ከግብዝነት የጸዳ የልብ እውነታ፣ አሳቢነት አለው፣ ለምን እንደምናመልክ ማሰብ፣ ተግባራዊ ነው፣ ከመዝሙር በላይ የሆነ ነገር ማምጣት። የጉዳዩ ዋናው ነገር የልብ ጉዳይ ነው። በፍጹም ውጫዊ ድርጊቶቻችን፣ ዝማሬም ይሁን አገልግሎት፣ ሁሉም የውስጣችን የልብ ዝንባሌ መግለጫ መሆን አለባቸው። እግዚአብሔር የሚፈልገው ሙሉ ማንነታችንን ነው፣ የተረፈንን ሳይሆን ምርጣችንን ነው። በትክክል። ይህ እጅግ ጥልቅና ሁላችንም ራሳችንን እንድንመረምር የሚገፋፋ ሐሳብ ነው። ውይይታችንን ስንዘጋ አድማጩ እንዲያጥነው አንድ ጥያቄን ተውለት። ጥያቄው ይህ ነው: በአሁኑ ሰዓት ለእግዚአብሔር ይበልጥ ደስ የሚያሰኘው የትኛው ነው? በሕዝብ ፊት የማቀርበው አምልኮ ወይስ በግል ሕይወት የማቀርበው አምልኮ? የሁለቱ መልስ የተለያየ ከሆነ የትኛው ነው እውነተኛውን ማንነታችንን የሚወክለው?